አምላኬ አምላኬ ስለምን ተውኸኝ? መጀመሪያ መከራው፣ መጀመሪያ ሐዘኑ፣ መጀመሪያ ሕማሙ፣ መጀመሪያ ስቃዩን አሳየ። መራራ የሆነውን ስቃይ አየ። ከዚያስ ካላችሁኝ ጣፋጭ የሆነውን ትንሣኤውን ገለጠልን። ልብስ ስለምን ቀላ ብዬ ጠየቅኩት ይላል። መልስ እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ፣ ልብሴም ላይ ተረጨብኝ አለኝ ይላል። እውነት ነው። በቀይ ምንጣፍ ላይ የሚረማመዱ ሙሽሮች ድረናል፣ ውለናል። እሰይ! በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን አይተን አናውቅም። ለሐዲስ ኪዳን የኃጢአት ስርየት የሚፈሰው ደሜ ነው። ዓርብ የሚፈሰው የመስቀል ማማተብ ሰይጣንን ይመረዋል እንዳለው እያስመረርከው ኖራለህ። ዲያብሎስን እያስደሰትሽው ወይስ ያስመረርሽው? ሰይጣንን ጮቤ እያስረገጥከው ወይስ እያንቀጠቀጥከው ኖራለህ? አንተ በጫት ስሮች መካከል ታሳፍረዋል፣ አንቺ በዝሙት ቤቶች መካከል ታከብሪዋለሽ። በምን ላይ ትጨክናለች? ወንድሜ ሆይ ስንት ጊዜ በኃጢአት ፊት በሙሽራው ክርስቶስ አመንክ? ስንት ጊዜ ይህንን ሙሽራ በሌሎች ኃጢአቶች አሳዘንሽ? ስንት ጊዜ አሳዘንነው? ስንት ጊዜ ሙሽራችንን በደልን? ስንት ጊዜ ጀርባችንን ሰጥተነው? ስንት ጊዜ አሸሸነው? ስንት ጊዜ በር ዘጋንበት? ስንት ጊዜ አባረርነው? ከኔ ሂዱ መባል አሳዝን? ለፍተሽ ለፍተሽ ቆይተ ጠብቀ መባረር አሳዝን? ደርሰን መውጣት አሳዝን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እግዚአብሔር ከሁላችንም ጋር ይሁንልን። የልቡ ደስታ ቀን መኃልየ ዘሰሎሞን ምዕራፍ 3 ቁጥር 12 መኃልየ ዘሰሎሞን ቤተክርስቲያን ሊቃውንት በብዙ መንገድ የሚተረጉሙት መጽሐፍ ነው። አንደኛ በእግዚአብሔርና በእስራኤል መካከል ባለው ፍቅር ይተረጉሙታል። ሁለተኛ በክርስቶስና በቤተክርስቲያን መካከል ባለው ፍቅር ይተረጉሙታል። ሶስተኛ በእግዚአብሔርና በአንዲት እግዚአብሔርን በመታመልክ እግዚአብሔርን በመትፈልግ በአንዲት ነፍስ በአንዲት ምእመን መካከል ባለው ፍቅርና ግንኙነት ይተረጉሙታል። አራተኛ በክርስቶስና በተወዳጅ እናቱ በእመቤታችን በቅድስት ድንግል ማርያም መካከል ባለው ፍቅር ይተረጉሙታል። አምስተኛ እግዚአብሔርን በመታገለግል
በአንዲት አገልጋይ በአንድ አገልጋይ እና በእግዚአብሔር መካከል ባለው ፍቅር ይተረጉሙታል። እኔ ዛሬ የመረጥኩት በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር የሚተረጉሙትን ጥቂት አሰማችኋለሁ። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 12 እናንት የኢየሩሳሌም ቆነጃጅት ሆይ እናቱ ለንጉሥ ሰሎሞን በሰርጉ ቀን በልቡ ደስታ ቀን የደፋችለትን አክሊል ታዩ ዘንድ ኑ ውጡ የሚለውን ቃል ምክንያት አድርገን ጥቂት እንመካከራለን። እናንት የኢየሩሳሌም ቆነጃጅት ሆይ ኑ ውጡ፣ ንጉሥ ሰሎሞንን እናቱ በልቡ የደስታ ቀን በሰርጉ ቀን የደፋችለትን አክሊል ታዩ ዘንድ ኑ ብሎ ነው የሚጋብዘው። ርዕሳችን የልቡ ደስታ ቀን የሚል ነው። ለስሙ ለንጉሥ ሰሎሞን የተጠቀሰ ለፍጻሜው ግን ለንጉሡ ክርስቶስ የተሰጠ ቃል ነው። ንጉሥ ሰሎሞን ሰላማዊ ንጉሥ ነው። ንጉሡ ክርስቶስ የሰላም ንጉሥ ነው። የሰላም አለቃ ነው። ንጉሥ ሰሎሞን የመጀመሪያውን ቤተ መቅደስ እንደጨረሰ ከካህናቱ ቀድሞ የምስጋና መስዋዕት የሰዋው በቤተ መቅደሱ ንጉሥ ሰሎሞን ነው። ኋላም ሌሎች ካህናት የተከተሉት ነው። ንጉሡ ክርስቶስም ቅድስት በተባለች በመስቀል ራሱን መስዋዕት አድርጎ የሰጠ ንጉሥም ካህንም የሆነ ኋላ እሱ ቅድስተ ቅዱሳን በምትባል መስቀል ራሱን ከሰዋ በኋላ ሌሎች ካህናት ዛሬ እስካሉት ድረስ በቤተ መቅደስ የተከተሉት ብዙ ካህናት የሰጠን ንጉሥ ክርስቶስ ነው። በልቡ ደስታ ቀን የተባለች የልቡ ደስታ ቀን የሰርጉ ቀን ተብላ የተጠራች ደስታ የሌለንን፣ ሰላም የሌለንን፣ እርቅ የሌለንን፣ ፍቅር የራቀንን በዕለተ ዓርብ በልቡ ደስታ ቀን በቀራንዮ በሰርጉ ቀን ሁላችንን ከወጣንበት ቤት የመለሰን ከተቅበዘበዝንበት የታቀፈን ከወደቅንበት ያነሳን ከተጣልንበት ወልውሎ የሰነገለን የልቡ ደስታ ቀን ዕለተ ዓርብ ናት። የሰርጉ ቀን የቀራንዮ ዕለት ናት። የንጉሥ ሰሎሞን አክሊል የንጉሥ ክርስቶስ የሾህ አክሊል ነበረ። እሱን ታዩ ዘንድ ኑ ብሎ ነው የሚጋብዘው ንጉሥ ሰሎሞን። ወገኖቼ ወንጌል በሰርግ ተጀምሮ በሰርግ ነው የተፈጸመው። በቃና ዘገሊላ የሰርግ ጅማሬ ተከፍቶ በቀራንዮ ሰርግ በልቡ ደስታ ቀን በዕለተ ዓርብ ሌላ ሰርግ ላይ ነው የተጠናቀቀው። በመጀመሪያው ሰርግ ቤት በዚያ በቃና ዘገሊላ ውሃውን ወይን አድርጎ ነው ሰርግ ቤቱን ያደመቀው። በመጨረሻው ሰርግ ቤት
በቀራንዮ ደግሞ ወይኑን ደም አድርጎ ነው ደስታውን የፈጸመው። በመጀመሪያው ሰርግ ቤት የኢየሱስ እናት በዚያ ነበረች ተብሎ ነው የተጠቀሰው። በመጨረሻው ሰርግ ቤት በቀራንዮ እነኋት እናትህ ተብሎ የቤተ ክርስቲያንን እናት ነው የሰጠው። በዚያ በቃና ዘገሊላ የኢየሱስ እናት ብቻ ተብላ ነበር የተጠቀሰችው። በመጨረሻው ሰርግ ቤት በቃና ዘገሊላ ግን የሁላችን እናት ሆነን። አንድ ሊቅ እንዲህ ይላል፣ እውነተኛ ክርስቲያን ቅዱስ ዮሐንስን ወንጌላዊ ይመስላል ይላል። ምክንያቱም የክርስቶስን እናት ይዟት ይሄዳል ይላል። ክርስቲያን መሆን ከፈለክ እንደ ቅዱስ ዮሐንስ መሆን ትችላለህ። በቀራንዮ ሰርግ ቤት እናት ትሸለማለህ ይላል። በዚያ የሱን እናት በዚህ የሁላችን እናት ሰጠን። በዚያ በመጀመሪያው ሰርግ ቤት በቃና ዘገሊላ አንቺ ሴት ሲላት ሰማን። በቀራንዮም ሰርግ ቤት አንቺ ሴት እነሆ ልጅሽ አላት። በቃና ዘገሊላ ሰርግ ቤት ታስታውሳላችሁ፣ መጀመሪያ መናኛ የሆነው እዚህ ግባ ማይባለው ወይን ነበር የቀረበው። ከዚያ በኋላ ነው ጣፋጩን ወይን የተወደደ ጌታችን የሰጣቸው። በቀራንዮ ሰርግ ቤትስ ካላችሁኝ መጀመሪያ መከራውን፣ መጀመሪያ ሐዘኑን፣ መጀመሪያ ሕማሙን፣ መጀመሪያ ስቃዩን አሳየ። መራራ የሆነውን ስቃይ አየ። ከዚያስ ካላችሁኝ ጣፋጭ የሆነውን ትንሣኤውን ገለጠልን። በዚያ መናኛውን እንዳስቀደመ በዚህ መከራውን አስቀደመ። በዚያ ጣፋጩን ወይን እንዳስከተለ በዚህም ጣፋጭ የሆነውን ትንሣኤውን አስከተለ። በቃና ዘገሊላ ሰርግ ቤት የተወደዳችሁ ክርስቲያኖች ታስታውሳላችሁ፣ በቃና ዘገሊላው ውሃውን ወይን ያደርግ ዘንድ በእናቱ ተጠየቀ፣ በእናቱ ተለመነ። በመጀመሪያው ሰርግ ቤት። በሁለተኛው ሰርግ ቤትስ ያላችሁኝ እንደሆነ በሰሙነ ሕማማቱ ደግሞ ወይኑን ደም ይሆን ዘንድ የሱም የአባቱ ፈቃድ ሆነ። በመጀመሪያ የእናቱ በቃና ዘገሊላ፣ በመጨረሻ ደግሞ የአባቱ በቀራንዮ ሰርግ ቤት በልቡ የደስታ ቀን። በመጀመሪያው ሰርግ ቤት በቃና ዘገሊላ የተወደደች እናቱ የእመቤታችን የቅድስት ድንግል ማርያም ልመና፣ ጥየቃ፣ ምልጃ የተወደደ መድኃኒታችንን ወደ አደባባይ ተልኮ አወጣው። ወደ መጀመሪያው ታምራት አደረሰው። ለአደባባይ የበቃውን አስደናቂውን ታምራት እንዲፈጽም አደረገው። በሁለተኛው ሰርግ ቤት በልቡ ደስታ ቀን በቀራንዮስ ያላችሁኝ እንደሆነ የአባቱ ፈቃድ ደግሞ ዓለምን በክቡር ደሙ ያድን ዘንድ እርሱን ወደ መስቀል አደረሰው። የመጀመሪያው ወደ አደባባይ ታምራትና ተልእኮ፣ የመጨረሻው ደግሞ እኛን የማዳን ስራውን አሳየ። ለዚህ ነው በመግቢያዬ ወንጌል ክርስትና የእግዚአብሔር እኛን የማዳን ስራ በሰርግ ተጀምሮ በሰርግ
ነው የተጠናቀቀው ያልኳችሁ ወገኖቼ። በመጨረሻ በተወደደ የመድኃኒታችን የኢየሱስ ክርስቶስ የመጨረሻ መገለጥስ ምንድነው ያለው ካላችሁ ሆይ ሰርግ ነው ያለው። የቅዱስ ዮሐንስ ራእይን የመጨረሻዎቹን ምዕራፍ ስታነቡ የበጉ ሰርግ ራት ተዘጋጅቷል ይልና ቤተክርስቲያንን ይጠራታል። ንጽህናቸውን የጠበቁ እግዚአብሔርን አክብረው የኖሩ እንደ ንጽሕት ድንግል ሳያድፉ የቆዩ ከበጉ ሰርግ ራት ይሳተፉ ዘንድ ይጠራሉ። በሰርግ ይጠናቀቃል ነው ያልኳችሁ። ሰርግ በነገራችን ላይ ቤተክርስቲያን ሁሉ ጊዜ ሰርግ ቤት ናት። ሁሉ ጊዜ የልቡ ደስታ ቀን ላይ ናት። እንዴት ካላችሁኝ ዓርብ ላይ ናት ቤተክርስቲያን። እዩ መስዋዕት በተሰዋ ቅዳሴ በተቀደሰ ቁጥር ቤተክርስቲያን ወደ ኋላ ዓርብ ላይ ነው የምትሄደው። ዓርብ ላይ ወደፊት ደግሞ የዘላለም ሕይወት ውስጥ ነው የምትገባው። አንድ ዕለት አንዲት ቀን አለች፣ እሷም ዓርብ ልዩ ቀን ናት። እሷ ዛሬ ቅዳሴ ሲቀደስ ዓርብ ላይ እንሆናለን። ቀራንዮ ጋር እንደርሳለን። የሰርጉ ቀን ላይ እንገባለን። ሁሉ ጊዜ ሰርግ ነው። ለዚህ ነው መጽሐፈ ቅዳሴያችንን ሰምታችሁት ከሆነ መኑ ዘርእ መራዊ ዘይጠብ ስጋው በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያጠጣ እንዲህ ያለ ሙሽራ ያየማን ነው እያለች ቅዳሴ ላይ ትጮኻለች። ሰርግ ላይ ነን ያልኳችሁ ለዚህ ነው። ዓርብ ላይ ሁሉ ጊዜ ቁስሎቹ አጠገብ፣ ሁሉ ጊዜ ትኩሱ ደም ስር ነን ያለ ነው። እንደዚህች አይነት ቤተክርስቲያን ብትፈልጉ አታገኙ። ዓርብ ላይ የቆመች እንዴት ካላችሁኝ እዩ ሐሙስ ምሽት ለዓርብ የምሴተ ሐሙስ ክርስቶስ ደቀ መዛሙርቱን ሰብስቦ የመጨረሻውን ራት ሲያደርግ ታስታውሱ ከሆነ የፋሲካውን ራት እያሳለፈ የአዲሱን ኪዳን ምስጢረ ቁርባንን ሲፈጽም አንድ አስደናቂ ቃል ተናግሮ ነበር። ምንም ምትል ይህ ለአዲስ ኪዳን ለኃጢአት ስርየት የሚፈስ ደሜ ነው ብሎ ሰጣቸው። ደሜ ነው ያላቸው። ደሜን ይመስላል አላላቸው። ደሜ ነው ያላቸው። የደሜ ወኪል ነው አላላቸው። የደሜ ሪፕሬዘንታቲቭ ነው አይደለም ያላቸው። ስጋዬ ደሜ ነው ያላቸው። ማን ነው ታዲያ የስጋው ምሳሌ ነው የደሙ ምሳሌ ነው ብሎ ሊከራከረን የሚችል? ደሜ ነው ያለ ያው ለሐዲስ ኪዳን የኃጢአት ስርየት የሚፈሰው ደሜ ነው። ዓርብ የሚፈሰው እዩ ሐሙስ ዓርብ ሆናለች። ምክንያቱም ያንን ደም ለውጦ ነው የሰጣቸው፣ አክብሮ ነው የሰጣቸው። ዓርብ ሐሙስ ዓርብ ሆነች። ደሞ ፈቀቅል አርጋችሁ ዓርብማ ዓርብ ነች። ደሙ ትኩስ ደሙ የፈሰሰበት። ደግሞ ትንሽ ፈቀቅል አርጋችሁ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 10 ላይ የምንሰዋው የምናቀርበው የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንባርከው ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን ይላል አንደኛ ቆሮንቶስ ምዕራፍ 10። አያችሁ
በቆሮንቶስ ምእመናን ዘንድ የሚሰውት መስዋዕት የሚያቀርቡት ቁርባን ከዚያ ከዕለት ዓርቡ ጋር አንድ ነው። ዓርብ ያልኳችሁ እሱን ደግሞ ፈቀቅ ብለን ዛሬ እንምጣ። ልክ እንደዚሁ ልዩ ልዩ መስዋዕት የምንሰዋ አይደለንም፣ አንዱን የዕለት ዓርቡን እንሰዋለን እንጂ ይላል ዮሐንስ አፈወርቅ። እዩ ምሳሌ የሚሆን መስዋዕት አይደለም የምንሰዋው፣ ከዕለት ዓርቡ ጋር አንድ የሆነውን ነው የምንሰዋው። ይህን ሥጋ በበላችሁ ጊዜ ይህን ደም በጠጣችሁ ጊዜ ሞቱን ትናገራላችሁ የሚለን ዓርብ የልቡ ደስታ ቀን የሰርጉ ቀን ላይ ቆመን ነው። ዓርብ ቀን የሰርጋችን ቀን ሁል ጊዜ ዓርብ ነው ቤተክርስቲያን። ለዚህ ነው መኑ ዘርየ መራዌ ዘይጠብ ሥጋሁ በጊዜ ከብካቡ፣ በሰርጉ ጊዜ በልቡ ደስታ ቀን በሰርጉ ጊዜ በቀራንዮ ሥጋውን ቆርሶ ያበላል፣ ደሙን አፍሶ ያረካል። እንዲህ ያለ ሙሽራ ያየ ማን ነው ብላ ሁል ጊዜ የምትጮህ ለዚህ ነው። እንዲህ ያለ ሙሽራ አይታችኋል? በራሱ ሥጋ የደገሰ በራሱ ደም ያረካ እንዲህ ያለ ሙሽራ ዓለም አይታ ታውቃለች? በነገራችን ላይ ዝማሬው ነው ይህን ትምህርት እንድቀይር ያደረገኝ። እውነት ነው። በቀይ ምንጣፍ ላይ የሚረማመዱ ሙሽሮች ድረናል፣ ኩለናል። እሰይ። በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን አይተናናው። በልቡ ደስታ ቀን በዕለተ ዓርብ በሰርጉ ቀን በእኛ ደስታ ቀን እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ኑና እዩ፣ ውጡና ተመልከቱት። እንዲህ ያለ ሙሽራ የት ታገኛላችሁ መሰላችሁ? አበባ የተነሰነሰለት ሙሽራ ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። እና ምንድነው ካላችሁ አበባው ተራገፈና እሾኩ ተተከለበታል። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በሾህ አክሊል ያጌጠ ሙሽራ አይታችሁ ታውቃላችሁ? ንጉሥ ሰሎሞን አክሊል ደፍቷል። ንጉሡ ክርስቶስ የሾህ አክሊል ተጎናጽፏል በሰርጉ ቀን። እንዲህ ያለ ሙሽራ አፋልጉኝ ነው የምትላችሁ ቤተ ክርስቲያን። እኛ ሽቶ የተረጨላቸው አስገራሚ ውድ ሽቶች የተርከፈከፈላቸው ሙሽሮች ድረናል፣ ኩለናል፣ እናውቃለን። እሰይ። ይሄ ሙሽራ ግን ውድ የሆኑ ሽቶዎች የተረጨለት ሙሽራ አይደለም። የፓሪስ ሽቶዎች የተርከፈከፉለት ሙሽራ አይደለም። እና ምን አይነት ሙሽራ ነው ካላችሁኝ? የአይሁድ ምራቅ የተተፋበት ሙሽራ፣ የአይሁድ ዋልጌ ቃላት የተርከፈከፈበት ሙሽራ። እንዲህ አይነት ሙሽራ ነው እኔና እናንተን ያጨን። እና ሙሽራችሁን አትመለከቱም? ወጣችሁ ማንን ትፈልጋላችሁ? ከዚህ የበለጠ አፍቃሪ፣ ከዚህ የበለጠ ቃል ኪዳን የገባላችሁ፣ ከዚህ የበለጠ ያስደስታችሁ፣ ከዚህ የበለጠ ያረካችሁ፣ ከዚህ የበለጠ ያስደስታችሁ እንዲህ ያለ ሙሽራ የት ታገኛላችሁ? ሙሽሪት እኮ ስራዋ ሙሽራዋን ስትጠብቅ መኖር እኮ ነው። ተውባ፣ ተቆንጅታ፣ ተሰንግላ፣ ታርማ፣ ታንጻ፣ ተደንግላ፣ ተሰንግላ ትጠብቀዋለች። ማንን አፈቀራችሁ እናንተ? የማን ፍቅር አንወለላችሁ እናንተ? በማን ፍቅር ተንበረከካችሁ እናንተ? ለማን ፍቅር እጅ ሰጣችሁ እናንተ? እንዲህ ያለ ሙሽራ አትመለከቱ? እንዲህ ወዳለው ሙሽራ አትቀርቡ? እውነት ነው። የዳርናቸው ሙሽሮች ያማረ ጌጠኛ ልብስ አላቸው።
ያማረ የሐር ካባ ደረብንላቸው። እሰይ ጥሩ ነው፣ መልካም ነው። ይሄን ሙሽራ ግን ላስታውሳችሁ፣ ነቢዩ ኢሳይያስ እንዲህ ይላል፣ ከበላሶን አገር የመጣውን ሰው እንዲህ ብዬ ጠየቅኩት ይላል። ልብስ ስለምን ቀላ ብዬ ጠየቅኩት ይላል። መልስ እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ፣ ልብሴም ላይ ተረጨብኝ አለኝ ይላል። በአጌጠ ልብስ ባማረ ልብስ አይደለም፣ ስለ እኔና ስለ እናንተ በራሱ ፈቃድ፣ በባህሪ አባቱ በአብ ፈቃድ፣ በመንፈስ ቅዱስ ፈቃድ ብቻውን የተሰቀለ ብቻውን የተተወ እንዲህ አይነት ሙሽራ አለ። በደም ባጌጠ ልብስ ስለኛ የተሞሸረ። ይሄንን ታዩ ዘንድ ውጡ። ማንን ነው የምታዩት? የማን ውበት አንበረከካችሁ? የማን ባለማይረግ ልብስ አጓጓችሁ? የአይን አምሮታችሁን የልብ ምኞታችሁን ከዚህ ሙሽራ አይናችሁን ወዴት ነቀላችሁት? እናንት ክርስቲያኖች በልቡ ደስታ ቀን፣ በቀራንዮ በሰርጉ ቀን ደም የተረጨውን እንዴ እሱን ታዩ ዘንድ ኑ ውጡ ነው የሚለው ወገኖቼ። እንዴ ገጻቸውን ከስር ከስር የሚያስውቡላቸው፣ ደም ግባታቸው እንዳይጠፋ በሜካፕ የሚያስውቧቸው ሙሽሮችን ድረናል፣ ኩለናል። እሰይ ላባቸውን ከስር ከስር ባማረ ዋይፕስ የሚጠረጉ አሁን ወደ ጓዳ ገባ እያሉ የሚዋቡ ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። ግንስ እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? እንዴት ፊቱን የሚጠርግበት ሻሽ እንኳን የሌለው ሙሽራ አይታችሁ ታውቃላችሁ? ከአናቱ ላይ የሚፈሰው ደም አይኑን እየጋረደው የሚራመድበትን መሬት እንኳን መርገጥ ተስኖት ሲወርቅ ሲነሳ ፊቱ በደም ተጥለቅልቆ የሚያብስበት ሻሽ እንኳን አጥቶ በተውሶ ሻሽ ፊቱን የጠረገ እንዲህ አይነት ሙሽራ አፍቃሪ እንዳለን እናውቃለን። ክርስቲያኖች ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተን እንደ ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። እህቴ ሆይ ታጭተሻል፣ ሙሽራ አለሽ። ወንድሜ ሆይ ታይተናል፣ ሙሽራ አለ። ተዋህደን የምንኖረው አምላክ አለ። ቅድም ባልኳችሁ የሰርግ ቀን ፍጻሜያችን የሚሆንበት፣ ተዋህደን የምንኖርበት፣ ከብረን የምንኖርበት፣ ከሙሽራችን ጋር በደስታ የምንኖርበት የሰርግ ቀን አለ። እስከዚያስ በእጮኝነት ነው ያለችው ቤተክርስቲያን። ተጠብቃ ነው የምትኖርለት። እንዴ ሻሽ እንኳን ማጣት አያሳዝን? በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ቅዱስ ቁርባንን መሰረተ። በተውሶ ሻሽ ፊቱን ጠረገ። በተውሶ ውሃ መቅጃ ውሃ መጠጣት መረጠ። ምን አይነት አምላክ ነው! በተውሶ መቃብር ባለጸጋ ሲሆን ፍጹም ስለኔና ስለናንተ ደሃ ሆነ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ታላቅ ዙፋን ላይ ዲኮር በተደረገ የከበሩ ሙሽሮችን ድረናል፣ ኩለናል። እርጥብ መስቀል ላይ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ቅዱስ ቄርሎስ በረከቱ ተደረበንና መስቀል የክርስቶስ የሙሽርነቱ ዙፋን ነው ያለው ለዚህ ነው። የት ላይ? መስቀል ላይ የተሞሸረ ሙሽራ። መቼ? በዕለተ ዓርብ በልቡ ደስታ ቀን
መቼ? እዚያ መስቀል ላይ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ሚዜዎቹ ተሸክመውት ተፍ ተፍ የሚሉለት እንዲህ አይነት ሙሽራ አይደለም ይሄ ሙሽራ። እንዲህ አይነት ሙሽሮችን ድረናል፣ ኩለናል። የሚሸከሙት ሳይሆን የሚጥሉት ግን እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? መኑ ዘሬ መራዊ ዘይጠብ ስጋው በጊዜ ከብካቡ። ቤተ ክርስቲያን በዕለተ ዓርብ ሁል ጊዜ በሰርጉ ቀን ኑና እዩ ትለናለች። ይህንን ሙሽራ ታዩታላችሁ። በልባችን ተተክሏል፣ በህሊናችን ይኖራል። ሞቱን ተሸክመን እንኖራለን። የትንሣኤው ተስፋ በልባችን አለን። አብረነው ሙሽርነት ወጥተናል ወይ? እናንት የኢየሩሳሌም ቆነጃጅት በሰርጉ ቀን በልቡ ደስታ ቀን ንጉሥ ሰሎሞንን እናቱ የደፋችለትን አክሊል ታዩ ዘንድ ኑ ውጡ ነው የሚለው። ክርስቶስ መስቀል ላይ ሙሽራ መሆኑን አንድ ሊቅ ሲመሰክር ምን አለ መሰላችሁ? ሙሽራ መሆኑን ማረጋገጥ ከፈለክ ክርስቶስ መስቀል ላይ እንዲህ ሲል ስማው ይላል። እንዴት? አምላኬ አምላኬ ስለምን ተውኸኝ ይላል። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ይተዋል። ምን ነው ተውከኝ? መስቀል ላይ የተተወ የመሰለው ሙሽራ ስለሆነ ነው ይላል አንድ ልጅ። እህቴ ሆይ የአባትሽን የእናትሽንም ቤት እርሺ የሚለውንም ያመጣና መተው ሙሽርነቱን ነው የሚያሳየው ይላል። የተወደዳችሁ ክርስቲያኖች ቤተሰባቸው ወገናቸውን ትተው በረሃ የገቡቱ በመናኔ የሚኖሩቱ ይህን ዓለም የሚተውት እኮ ሙሽሮች እኮ ናቸው። ይህን አታውቁ? ሙሽራ የክርስቶስ ሙሽሪት የክርስቶስ ሙሽራ መሆን የሚፈልግ ሰው ይህንን ዓለም አባት ይህንን ዓለም እናት አድርጎ ኃጢአቷን በደሏን ቅምጥልነቷ ስር ከመልመጥመጥ ይተዋታል፣ ሙሽራ ይሆናል። ሙሽሮችን ላሳያችሁ። የዛሬ 10 ዓመት ሊቢያ በረሃ ላይ ታስታውሳላችሁ? ሙሽሮች እኮ ናቸው። ለምን? ቤተሰቦቻቸውን ትተው ጣሊያን ነበር እነሱ ያስቡት። ሁሌ ሳስባቸው ስለሚመስጠኝ ነው ማነሳቸው። ጣሊያን ገብተው ገንዘብ አግኝተው ለቤተሰቦቻቸው ረፍት ሆነው ኑሯቸው መቀጠል ይችሉ ነበር። ግንስ ማዕተባችሁን በጥሱ፣ ሥላሴን ካዱ፣ በክርስቶስ አትመኑ አሏቸው። በጅምላ አይደለም የገደሏቸው። ፍቁራን ግብፃውያን፣ ፍቁራን ኤርትራውያን፣ ፍቁራን ኢትዮጵያውያን። ራሱ አይሲስ የሚባለው ተናግሯል። አታስታውሱ? ያረድኩት የሰዋሁት የገደልኩት who resist to change their religion ሃይማኖቴን አልቀይርም ያሉኝን ነው የሰዋሁት ነው ያለው። ክርስቶስ ሙሽራው ፊታቸው ሲመጣ ሊጨክኑበት አልወደዱ። ወንድሜ ሆይ ስንት ጊዜ በኃጢአት ፊት በሙሽራው ክርስቶስ አፈርክ? ስንት ጊዜ ይህንን ሙሽራ በሌሎች ኃጢአቶች አሳዘንሽ? ስንት ጊዜ አሳዘን ነው? ስንት ጊዜን ሙሽራችንን በደልን? ስንት ጊዜ ጀርባችንን ሰተነው? ስንት ጊዜ አሸሸነው? ስንት ጊዜ በር ዘጋንበት? ስንት ጊዜ አባረርነው? እንዴ እንዳልኳችሁ እኮ ነው። እነሱ ብዙ ገንዘብ ሊሰሩበት ወደሚችሉበት ዓለም መሄድ ይችሉ ነበር። ግንስ ማይተባችሁን በጥሱ ሲሏቸው እንደ አባቶቻችን አንገታችንንም ጭምር እንጂ አሉ። ተውት። ምን ሆኑ?
ሙሽሮች ሁኑ። ለዚህ ዓለም የማይሸነፉ ሙሽሮች ናቸው። ከዚህ ዓለም ኃጢአት የማይተባበሩ ሙሽሮች ናቸው። ከዚህ ዓለም ርኩሰት እልፍ የሚሉ ሙሽሮች ናቸው። ለዚህ ዓለም ደስታ ሳይሆን በቀራንዮ ላገኙት ደስታ የሚታመኑ ሙሽሮች ናቸው። እኛ ሙሽራት፣ አንተ ሙሽራት፣ አንቺ ሙሽሪት ነሽ። እንዴት ይደንቃል! አብረውት ወጡ። ወዴት? ተዋውሉ ወጡ። ከለሜዳ ለብሶ እንደተንገላታ ልክ እንደሱ የፊትኝ ታስረው እንደውም በዛ ዘመን አንድ ጻፊ ምን እንዳለ በጣም ያስፈሩ የነበሩት እነሱ ናቸው አይደል ያለው። በጣም ያስፈሪ ነበሩ አለ። ኮራ ብለው ምን ቢሰማቸው ነው ወገኖች? ምን ቢገባቸው ነው? በሰይፍ ፊት ያላፈሩበት፣ በቅምጥልነት ፊት ያልካዱት። ሰይጣን አፈራቸው እንጂ እነሱ አላፈሩ። ዳግመኛ በዚያ በረሃና በዚያ በውሃ ዳርቻዎች መካከል አምላካቸውን አከበሩ። አንተ በጫት ስሮች መካከል ታሳፍረዋለህ፣ አንቺ በዝሙት ቤቶች መካከል ታከብሪዋለሽ። በምን ላይ ትጨክናላችሁ? እንዴት ይደንቃል! ሳስባቸው ይመስጡ ሙሽሮች ናቸው። ተው ቀለበት ያጠለቀችን ሴት የትኛውም ወንድ ቀና ብሎ እንደማይመለከታት ይልቁንም እንደሚያፍር አሁን እንኳን ምንም አይመስለን። ነገሩን ነው የምለው። እንደውም ቀለበት ለማመንዘሪያ በዚህ ዘመን የይለፍ ቃል ነው የመሰለው። ቀለበት ያጠለቀችን ሴት ማንም ወንድ ቀና ብሎ እንደማያት እንደሚያፍራት ቀለበት ያጠለቀችን የቃል ኪዳኑ ቀለበት ምንድነው? መስቀሉ ነው። የታጨንበት የተሸከምነው በልባችን የተከልነው በህሊናችን ያተምነው ወደ ሰማይ መወጣጫችን መሰላል ፍቅሩን መዘከሪያችን ማዕድ መስቀሉ ነው። መስቀሉን የተሸከመች በመስቀሉ ኃይል ረድኤት የምትኖር መስቀሉን የተመረኮዘችን ምእመን ሰይጣን ያፍራታል። ኃጢአት አቅም ያንሰዋል። እንዴት አድርጎ ይደፍረዋል? ወጥቷል መስቀል ላይ ተሸክሟል። የክርስቶስን ሞት ተሸክመን ሁል ጊዜ እንዞራለን እንዳለ ሞቱን የተሸከመችውን ምእመን ማን ሰይጣን ይደፍራታል? አንተ ያፍራታል፣ ይፈራታል፣ ሸማቀቃል። ባጊዮርጊስ ዘጋስጫ እንደተናገረው የመስቀል ማማተብ ሰይጣንን ይመረዋል እንዳለው ያስመረርከው ኖራለህ። ዲያብሎስን እያስደሰትሽው ወይስ ያስመረርሽው? ሰይጣንን ጮቤ ያስረገጥከው ወይስ እያንቀጠቀጥከው ኖራለህ? እኔ እኮ ሙሽራ ለዚያ ነው የተዘጋጀነው። ወደዚያ ድግስ እንድንገባን የተጠራ ነው። ሙሽሮች ናቸው። ሰማይታት ሙሽሮች ናቸው። ቃል ኪዳን ገብተናል ነው ምላችሁ። በደም ተቃርተናል ነው ምላችሁ። ቃል ኪዳናችንን አንጣል። ሙሽርነታችንን አንተው። ይልቁንም ሁሉ ጊዜ በልቡ ደስታ ቀን፣ በሰርጉ ቀን፣ በቀራንዮ በቤተ ክርስቲያን ሙሽራችንን እየጠበቅ መሰዊያውን ከበን ዘውትር እሱን ሙሽራችንን ልንጠብቀው ይገባል። ሙሽራው መጥቷልና ኑ ውጡ ተቀበሉት የሚለው ቃል ዝም ብሎ ይመስላችኋል? ልባሞቹ ሃይማኖትን ከምግባር ደግሞም ትሩፋት የደረቡቱ ሙሽራቸውን ለመቀበል ተዘጋጅተዋል። የተወደዳችሁ ክርስቲያኖች
ሙሽራው መምጣቱ አይቀርም። ይልቁንም ቀኑ ቀርቧል፣ ይመጣል፣ አይቀርም። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረው ይልቁንም ቀኑ ሲቀርብ አብልጣችሁ ይህንን አድርጉ እንዳለው ይልቁንም ቀኑ እየቀረበ ነው። ሙሽራው በደጅ ደርሷል። ቤተክርስቲያን የሙሽራዋን ደም በሯን ቀብታ ትጠብቀዋለች። ምእመናታ ምን ታረጋለች? ስጋውን ተቀብላ ደሙን ጠጥታ ትኖራለች። ቀብታ ሰይጣን ያልፋታል፣ ያፍራታል፣ አይነካትም፣ ይፈራታል። ሙሽራውን ትጠብቀዋለች። የሰርጓን ቀን ትጠብቃለች። የቃል ኪዳኗን ቀን ትጠብቃለች። መቼ እንደሚመጣ ስለማታውቅ ሁሉ ጊዜ ከሙሽራዋ ጋር ተዋህዳ ለመኖር ትዘጋጃለች። ንስሐ እየገባች ስጋውና ደሙን እየተቀበለች ምግባር ትሩፋት እየሰራች በሃይማኖት አሸብርቃ ቀና ብላ ትጠብቀዋለች። አሁን ለምን ይመስላችኋል እንደዚህ የተቀመጥነው? ዝም ብሎ በአጋጣሚ የተቀመጣችሁ ይመስላችኋል? ባይ ዲፎልት እንዲህ የተደረገ ይመስላችኋል? አይደለም። በስተምስራቅ የሚገለጠውን ሙሽራችንን ለማየት እኔን ለማየት እንደዚህ እንዳልተቀመጣችሁ እንድታውቁ ወደ ሙሽራችሁን ያንጋጠጣችሁት። እዚህ የምታዩት መሰዊያ አለን። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረ ወብነ ምስዋ መሰዊያ አለን እንዳለው መሰዊያችን ጋር ሙሽራ አለን። ወደሱ ነው የምታዩት። ሁለተኛ የከበብነው እሱን እዛ ጋርም ያሉት ወደዚህ ነው። ከጀርባም ብንሆን እንኳን ወደዚህ ነው ምን ዞረው። ለምን? መሰዊያው ማዕከል ነው። የቤተ ክርስቲያን ማዕከል መሰዊያው ነው። መሰዊያ አለን፣ መስዋዕት አለን። ከመስዋዕቱ ጋር ምን አለን? መሰዊያ አለን። መሰዊያ አለን። ምንም እናቀርብበት፣ ስጋውንም እናቀርብበት፣ ደሙንም እናቀርብበት፣ ከሙሽራችን አጠገብ ምን ሆነበት መሰዊያ አለ። እሱን የከበብነው ማዕከል ያደረግነው ወደሱ ነው። ነጭ ልብስ የለበሳችሁት እኮ ለዚህ ወንዶች አሁን ተው ነው እንጂ እንደዚህ ነው። የገጠሩን ተመልከቱት። ነጭ ልብስ ለብሰው ነው የወጡት። ለምንድን ነው? ሙሽራ አለና። ነጭ ልብስ የውስጣችንን ንጽህና እንዲያሳይ ነው። ነጭ ልብስ ሰርጋችንን እንዲያሳይ ነው። ነጭ ልብስ ለብስ ቀና ብለን ነው የምናየው። አቤት እንዴት ይደንቃል! ያቺ ቀን ታስቡታላችሁ? ምን አይነት የደስታ ቀን ይሆን! የማናጣው ደስታ፣ የማይጎልብን እርካታ፣ ሁከት የሌለበት ጸጥታ፣ መነቀል የሌለበት መተከል። ምን አይነት ደስታ! እንዴት ይገልጸዋል! ትንንሽ ሰርግ ቤቶቻችን እንኳን እንዴት ያስደስቱናል! ይሄ መድረክ እንኳን እንዴት ያምራል! አቤት የሰማዩማ ምን ሊሆን እንደሚችል ቃላት አይገልጸው። አይን አላየው፣ ጆሮ አልሰማው፣ የሰው ልብ አላሰበው ነው የሚለው ቅዱስ መጽሐፍ። ወደዚህ የሙሽርነት ሰርግ መግባት አትፈልጉም? አባ ፋም የተባለ አባት የሰማዕትነቱ ቀን ሲደርስ ልክ ሰማዕትነት የሚቀበልበት ቀን ላይ አሉ ነጭ ልብስ ለብሶ ወጣሉ። ወንድሞቹ እዚያ እሱ አካባቢ ያሉ ወንድሞቹ ገርሟቸው አባ ፋም አቤት እስከዛሬ ለብሰው ማታቀውን ይህን ልብስ ምን ነው ለበስ አሉት አሉ። አባ ፋም መለሰ ምን አለ? ዛሬ የሰርጌ ቀን ነው አላቸው። ሙሽራውን የሚያገኝበት ቀን። ይሄንን ቀን ተናፍቁት ይሆን? ታውቁት ይሆን? ስለዚህ ቀን ይሄ ቀን ደስ ያሰኛችሁ ይሆን? የክርስቶስ የልቡ ደስታ ቀን የተባለችው እሱ እኛን በመስቀል ላይ የተዋሃደበት ያገኘበት፣ እኛ ደግሞ እሱን የምናገኝበት እንዲህ ያለው ዝግጅታችን፣ እንዲህ ያለው ሞታችን የሰርጌ ቀን ነው ዛሬ አላ ጎበዝ። የሰርጌ ለታ ይላል። ይሄ ነው የሰርጌ ለታ።
የሰርጌ ቀን ይላል። የሰርጌ ቀን እቺን ቀን ትናፍቋታላችሁ ይሆን? ወደዚህች የደስታ ቀን ለመግባት ተዘጋጅተን ይሆን? የቤተ ክርስቲያን የሁል ጊዜ ትምህርቷና የሁል ጊዜ ህይወቷ ይሄ ነው። ምን ቢባል እዚህ ነው የሚቋጨው ወገኖቼ። የተወደዳችሁ ክርስቲያኖች ወደዚህ የሰርግ ራት፣ ወደዚህ የሰርግ ህይወት፣ ወደዚህ የደስታ ቀን ልንመጣ ይገባናል። ለዚህ ነው ይሄንን የልብ ደስታ ቀን እኛም የደስታ ቀን እንድናደርገው የሚያስፈልግ። ሁሉ ጊዜ በዚህ የደስታ ህይወት፣ ሁሉ ጊዜ በዚህ ሐሳብ ልንኖር የሚገባው ለዚህ ነው ወገኖቼ። ሌላ ሰርግ አለ፣ ሌላ ራት አለ፣ ሌላ ዓለም አለ፣ ሌላ ህይወት አለ፣ ሌላ ለዚህ እውነት ራሳችንን ልናዘጋጅ ይገባል። በዚህ ዓለም ፍቅር እንዳንያዝ፣ በዚህ ዓለም ፍቅር እንዳንተበተብ፣ በዚህ ዓለም ፍቅር እንዳንሸነፍ፣ በጊዜያዊው ዘላለማዊውን እንዳንለውጠው፣ በሚያልፈው የማያልፈውን እንዳንተካው፣ ምስኪን ነጋዴዎች እንዳንሆን እንደ ይሁዳ ይሄንን ሙሽራ በሌሎች እንዳንቀይረው፣ አፍቃሪ ያይደሉ ጠላት በሆኑ አፍቃሪ በሚመስሉ ሙሽሮች እንዳንቀይረው። አባ አንጦንስ ወደ ገዳም ሲሄድ የቡድንና የቡድን አባቶች ሚል የሕፃናት ጨዋታ ያያል። ሕፃናቱ ምን ይላሉ አሉ? እንዲህ ይላሉ ሲጫወቱ ምን ይላሉ? እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል፣ ማን ነው እየተባባሉ ይጫወታሉ አሉ። አባ አንጦንስ ቆመና ሰማቸው። ከዛ ምን አለ? እኛ እንወደዋለን እሱ ይጠላናል፣ ዲያብሎስ ነው አለ። እየወደድ ነው የሱን ስራ ስናደርግ እሱ ግን ይጠላናል፣ ሲኦል ያስገባናል። እሱ ግን ይጠላናል፣ ለባርነት ያበቃናል። እሱ ግን ይጠላናል፣ ከጽድቅ ያራቁተናል። እሱ ግን ይጠላናል፣ ከክርስቶስ ያርቀናል። እየወደድ ነው ተግባሩን ስንፈጽም እሱ ግን ያስረናል፣ ባሪያዎቹ ያደርገናል። እኛ እንጠላዋለን እሱ ደግሞ ይወደናል፣ እግዚአብሔር ነው አለና ተረጎመና ፈጥኖ ወደ ገዳሙ ተንደረደረ። የምንወደው ግን የሚጠላን ሙሽራ የሚመስል ዲያብሎስና የዓለም አለ። እሱን መተው መቼ እንደሆነ አይታወቅም። ወደ ሙሽራችን ግን መጠራታችን አይቀርም። አያሳዝንም? ለፍተን እንደኔ ጮሄ ከዚህ ሙሽራ ጋር ሳልኖር አላሳዝንም። አፋችን ኮቸችላ እስኪመስል ጾመን ከዚህ ሙሽራ ፊት መባረር አያሳዝንም? እንደዚህ ብርድ ተመታችሁ፣ ንፋስ ተቀጥቅጣችሁ፣ እንደዚህ ሆነን ሂዱ ከኔ ብሎ ሙሽራው በር ዘግቶብን ከድምተኞቹ ጋር ሲሳተፍ እኛ በደጅ ቆመን ጌታ ሆይ አስገባን ስንለው አናሳዝንም? ክፈትልን ስንለው ከሰርጉ ስንባረር አናሳዝንም? የሰርግ ልብስ ሳንለብስ ተገኝተን ውጡ ስንባል አናሳዝንም? በእነዚያ በርህራሄ ፊቶቹ አሁን የቁጣ ድምጽ ስንሰማ አያሳዝንም? ከኔ ሂዱ መባል አያሳዝንም? ለፍተሽ ቆይተ ጠብቀ መባረር አያሳዝንም? ደርሰን መውጣት አያሳዝንም? የመጨረሻው ሰርግ ላይ አለመገኘት አያሳዝንም? እንደው እኮ እንደዚያ እኮ ነውና ይህን ቀን ሳልገኝ ብላችሁ አታውቁም? በዚህ በምድር ላይ ያቺን ቀን ሳንገኝ ክርስቲያኖች ያሳዝን። ሌላ ምን ቀን አለ? ለዚያች ለሰርግ ቀን ያብቃ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። በእኔ ዘመን ቤተክርስቲያን አትዘጋም። በእኔ ዘመን ቤተክርስቲያን አትዘጋም።
የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሀጌ ሚዲያን ሰብስክራይብ፣ ኮፒ ሊንክና ሼር ማድረግ የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሀጌዎች ነን። ቤተ ሀጌ ሚዲያ